ሰላም ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ላይ ስለ ጥቅል ጎመን የምናየው ይሆናል። ጥቅል ጎመን በየቤታችን በብዛት የምንመገበው ለጤና እጅግ ጠቃሚና ዋጋውም ተመጣጣኝ የሆነ ድንቅ አትክልት ነው። ነገር ግን ይህንን አትክልት ስናዘጋጅና ስንመገብ የምንሰራቸው ትናንሽ ስህተቶች ጥቅሙን ወደ ጉዳት ሊቀይሩት ይችላሉ። ብዙዎቻችን ጥቅል ጎመን ስንሰራ ሳናውቀው የምንሰራቸው 6 ትልልቅ ስህተቶች አሉ። እነዚህ ስህተቶች የአትክልቱን የተፈጥሮ ቫይታሚን ከማጥፋት ባለፈ ለሆድ መነፋት፣ ለታይሮይድ እጢ እብጠትና ለተለያዩ የጤና እክሎች ሊዳረጉን ይችላሉ። በዛሬ ቪዲዮአችንም ጥቅል ጎመንን ስንመገብ የምንሰራቸው ስህተቶችና ሳይንሳዊ መፍትሄዎቻቸውን በዝርዝር የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩ። ለዚህም አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አሁን በቀጥታ ወደ ቪዲዮ ሳልፍ እንግዲህ በጥቅል ጎመን ላይ ከሚሰሩ ዋና ዋና ስህተቶች መካከል አንደኛውና የመጀመሪያው ጥቅል ጎመንን አብስሎ ብቻ መመገብ ነው። የመጀመሪያው ስህተት እንግዲህ ጥቅል ጎመንን ሁልጊዜ አብስሎ ብቻ መመገብ ነው። አዎ የበሰለ ጥቅል ጎመን ይጣፍጣል፣ ለመፈጨትም ይቀላል። ነገር ግን ጥቅል ጎመን በውስጡ ቫይታሚን ሲ እና ማይሮሲኔዝ የተባለ ኤንዛይም ይዟል። ይህ ኤንዛይም ጥቅል ጎመን በውስጡ የያዛቸውን ካንሰርን የሚከላከሉ ንጥረ ነገሮች እንዲመነጩ የሚያደርግ ነው። ጥቅል ጎመንን በከፍተኛ ሙቀት ስናበስለው እነዚህ በቀላሉ በሙቀት የሚጠፉ ቫይታሚኖችና ኢንዛይሞች ሙሉ በሙሉ ይወድማሉ። በጥናት መሰረት ጥቅል ጎመንን ከ30 ደቂቃ በላይ ማብሰል 70% የሚሆነውን የአልሚ ምግብ ይዘቱን ያጠፋዋል። መፍትሄው ምንድነው ካላችሁ ጥቅል ጎመንን ሙሉ በሙሉ ከማብሰል ይልቅ በትንሹ በእንፋሎት ማብሰል ወይም ደግሞ በደንብ አጥቦ በጥሬው በሰላጣ መልክ መመገብ የአትክልቱን ጥቅም ሙሉ በሙሉ እንድታገኙ ይረዳችኋል። ሌላኛውና ሁለተኛው በጥቅል ጎመን ላይ የሚሰራው ስህተት የታይሮይድ ወይም ደግሞ የእንቅርት ችግር እያለ በጥሬው መመገብ ነው። እንግዲህ እዛ ጋር በጥሬው መመገብ የተሻለው ነው ብያለሁ። ነገር ግን እንቅርት ሲኖርባችሁ ኔጌቲቭ ጎኑ የሚያመዝን ይሆናል። ሁለተኛውና በጣም ጥንቃቄ የሚፈልገው ስህተት የታይሮይድ ሆርሞን እጥረት ወይም የእንቅርት ችግር ያለባቸው ሰዎች ጥቅል ጎመንን በጥሬው በብዛት መመገባቸው ነው። ጥቅል ጎመን ጎይትሮገንስ የተባሉ ንጥረ ነገሮችን በውስጡ ይዟል። እነዚህ ንጥረ ነገሮች ሰውነታችን አዮዲንን እንዳይመርጥ ያግዱታል። አዮዲን ደግሞ ለታይሮይድ ሆርሞን መመረጥ ወሳኝ ነው። ስለዚህ የታይሮይድ ችግር ያለበት ሰው ጥቅል ጎመንን በጥሬው ለምሳሌ በሰላጣ መልክ በብዛት የሚመገብ ከሆነ የታይሮይድ እጢው ይበልጥ እንዲያብጥ ወይም ደግሞ ስራውን እንዲያስተጓጉል ሊያደርግ ይችላል። መፍትሄው የታይሮይድ ችግር ያለባችሁ ሰዎች ጥቅል ጎመንን በፍጹም በጥሬው መመገብ የለባችሁም። ነገር ግን በደንብ አብስላችሁት ስትመገቡ እሳቱ የእነዚህን ጎጂ ንጥረ ነገሮች ስለሚያጠፋው ያለምንም ስጋት መመገብ ትችላላችሁ ማለት ነው። ከዛ ውጭ ግን ያላችሁ ሰዎች አሁንም ቢሆን ጥቅል ጎመንን በጥሬው ነው መመገብ ያለባችሁ ማለት ነው። ሶስተኛው በአግባቡና በጥንቃቄ አለማጠብ ነው። ሶስተኛው ስህተት ጥቅል ጎመንን ላዩን ብቻ አጥቦ መጠቀም ነው። ጥቅል ጎመን ቅጠሎቹ የተደራረቡ በመሆናቸው ምክንያት በቅጠሎች መካከለኛው ክፍል ላይ የተለያዩ ተባዮች፣ ትናንሽ ትሎች፣ አቧራና አርሶ አደር ኬሚካሎች በቀላሉ ተደብቀው ሊቀሩ ይችላሉ። ላዩን ብቻ በማጠብ እነዚህ ጎጂ ነገሮችን ማስወገድ አይቻልም። ይህ ደግሞ ለሆድ ጥገኛ ትሎችና ለተቅማጥ በሽታዎች የሚዳርግ ይሆናል። ስለዚህ መፍትሄው ጥቅል ጎመንን ከመክተፋችሁ በፊት ቅጠሎቹን አንድ በአንድ መላጥ አለባችሁ። በመቀጠልም በንጹህ ውሃ ካጠባችሁ በኋላ ነው ጥቂት ደቂቃዎች በጨው ውሃ ወይም ደግሞ በቆምጣጤ ውሃ ውስጥ ዘብዝፋችሁ ማቆየት ሙሉ በሙሉ ከተባዮችና ከኬሚካሎች የጠራ እንዲሆን ያደርገዋል ማለት ነው። ወደ ቀጣዩና ወደ አራተኛው ሳልፍ አራተኛው ከመጠን በላይ መመገብ ነው። አራተኛው ስህተት ጥሩ ነው ተብሎ ጥቅል ጎመንን ከመጠን በላይ መመገብ ነው። ጥቅል ጎመን ራፊኖዝ የተባለ ውስብስብ የስኳር አይነትና ከፍተኛ ፋይበር አለው። ይህ የስኳር አይነት በትናንሽ አንጀታችን ውስጥ በቀላሉ አይፈጭም። ወደ ትልቁ አንጀት ሲያልፍ እዚያ ባሉ ባክቴሪያዎች አማካኝነት ነው የሚፈጨው። ይህ ሂደት ደግሞ የሆነ የሆድ ጋዝ እና የሆድ መነፋት ይፈጥራል። በተለይ የሆድ ዕቃ ስሜታዊነት ያለባቸው ሰዎች ጥቅል ጎመንን ከመጠን በላይ ከበሉ ከፍተኛ ህመም ሊሰማቸው ይችላል ማለት ነው። ስለዚህ ልከኝነት ወይም ደግሞ መገደብ ወሳኝ ነው ማለት ነው። ጥቅል ጎመንን በትንሽ መጠን መጀመርና ሰውነታችን እስኪለምደው ማየት ያስፈልጋል። እንዲሁም ስታበስሉት እንደ ከሙን ወይም ደግሞ ዝንጅብል ጋር ያሉ ጋዝን የሚቀንሱ ቅመሞች አብሮ መጨመሩ መፍትሄ ይሆናል ማለት ነው። አምስተኛው ደም የሚያቀጥኑ መድኃኒቶችን እየወሰዱ መመገብ ነው። ይሄ ብዙ ሰው የማይገነዘቡ ስህተት ደም የሚያቀጥኑ መድኃኒቶችን ለምሳሌ ዋርፍሪን እየወሰዳችሁ ጥቅል ጎመን ያለ ገደብ መመገብ ነው። ጥቅል ጎመን በውስጡ ከፍተኛ የሆነ ቫይታሚን ኬን ይዟል። ቫይታሚን ኬ ደግሞ
ደም እንዲረጋ የማድረግ ተፈጥሯዊ ቫይታሚን ነው። ደም የሚያቀጥኑ መድኃኒቶች የሚሰሩት የቫይታሚን ኬን ስራ በመቃወም ነው። ስለዚህ የእናንተ መድኃኒትነቱን እየወሰዳችሁ በሌላ በኩል ከፍተኛ ቫይታሚን ኬ ያለው ጥቅል ጎመን በብዛት የምትመገቡ ከሆነ የመድኃኒቱ ስራ ሙሉ በሙሉ የሚያበላሽ ይሆናል። ስለዚህ እንደዚህ አይነት መድኃኒቶች እየወሰዳችሁ ሰዎች ጥቅል ጎመንን ከመመገባችሁ በፊት ሐኪማችሁን ማማከር ይኖርባችኋል ማለት ነው። ካልሆነም መጠኑን በጣም አነስተኛ እና ወጥ ማድረግ ያስፈልጋል። የመጨረሻውና ስድስተኛው እንግዲህ የጥቅል ጎመን አውታር ማለትም ይሄ ግንዱን ጥሎ ቅጠሉን ብቻ መጠቀም ነው። ስድስተኛውና የመጨረሻው ስህተት በጥቅል ጎመን መሃል የሚገኘውን ጠንካራውን ነጭ ግንድ ቆርጦ መጣል ነው። ብዙዎቻችን ይህ ክፍል ስለሚጠነክርና ለማብሰል ስለሚያስቸግር እንጥለዋለን። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት ይሄ መካከለኛ ግንድ ከቅጠሎቹ ይልቅ እጅግ ከፍተኛ የሆነ የቫይታሚንና የጸረ ኦክሲደንት ክምችት አለው። እናም ይህንን ጠንካራ ክፍል ከመጣል ይልቅ በጥሩ ሁኔታ ቀጠን አድርጋችሁ በመክተፍ ከቅጠሉ ጋር አብራችሁ ማብሰል ወይም ደግሞ ለሰላጣ በመጠቀም ትችላላችሁ ማለት ነው። በዚህም ምንም አይነት የአልሚ ምግብ ይዘት እንዳይባክን ታደርጋላችሁ ማለት ነው። እንግዲህ ተመልካቾቻችን ጥቅል ጎመን ለጤናችን እጅግ በጣም ጠቃሚ ነው። አዘገጃጀታችንና የአመጋገብ ስርዓታችን ላይ ጥንቃቄ ካላደረግን ጥቅሙን የምናጣው ይሆናል። በአጠቃላይ ጥቅል ጎመን ስትጠቀሙ ጥቅል ጎመንን በደንብ መላጥና ማጠብ፣ ከመጠን በላይ አለማብሰል፣ የታይሮይድ እና የመድኃኒት ተጠቃሚ ከሆናችሁ ጥንቃቄ ማድረግ እናም መካከለኛውን ግንድ አለመጣል ዋናዎቹ ነጥቦች ናቸው ማለት ነው። ከዛ ባለፈ ግን ጥቅል ጎመንን እነዚህን ስህተቶች አስወግዳችሁ የምትመገቡ ከሆነ ብዙ ጥቅሞች አሉት። አነስተኛ ካሎሪን ያለውና በውስጡ በርካታ ጠቃሚ የሆኑ ንጥረ ነገሮችን የያዘ የአትክልት አይነት ነው። በውስጡ የሚገኙ ቫይታሚኖች፣ ማዕድናትና ፋይበር በሰውነታችን ከተለያዩ ኢንፌክሽኖችንና በሽታዎችን ለመጠበቅ ይረዳሉ። እናም ብዙ ጠቀሜታዎችን የሚሰጡ ይሆናል ማለት ነው። የልብ ጤንነትን ይጠብቃል፣ በሽታ የመከላከል አቅምን ያጠነክራል፣ የምግብ መፈጨት ስርዓትን ያሻሽላል፣ ጤናማ የሰውነት ክብደትን ለመጠበቅ ይረዳል፣ የአጥንት ጤናን ይደግፋል፣ እንዲሁም በሰውነት ውስጥ የሚከሰት ኢንፍላሜሽንን ይቀንሳል። እንደውም ከዚህ ጋር ብዙ ማያያዘው ከአይን ጤንነት ጋር ተያይዞ ነው። በውስጡ የሚገኙት እንደ ቫይታሚን ሲ እና ካሮቲኖይድስ ያሉ ንጥረ ነገሮች የአይን ህብረ ህዋሳትን ከጉዳት በመጠበቅ የእይታ አቅማችን ጤናማ ሆኖ እንዲቀጥልና የአይን እይታ ጥራት እንዲጨምር የሚያደርግ ይሆናል ማለት ነው። እንዲሁም የደም ስኳር መጠንን ለማስተካከል የሚረዳ ይሆናል ማለት ነው። የዛሬው ቪዲዮ እንግዲህ ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ይህ ቪዲዮ ብዙዎችን ስለሚጠቅም ላይክ እና ሼር በማድረግ ሌሎችንም አስተምሩ እላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከዛ ባለፈ ከዚህ ጋር ተያይዞ ማንኛውም ሐሳብ፣ አስተያየት፣ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው